والصلاة والسلام على رسول الله وعلى آله وصحبه وله. የዛሬ ቆይታችን ከሳምንታዊ ፕሮግራማችን ሀል ተተፋወቱ ዲማኡ ሙስሊሚን የሙስሊሞች ደም ይበላለጣልን የሚል ጥያቄ ነው። አንዱ ሌላኛውን ቢገድለው እሱን አይገደልም ችግር የለም የሚባል ካሳም አይከፍል ችግር የለም የሚባልበት ሁኔታ ይኖራልን የሚል ነው። ሀል ተተፋወቱ ዲማኡ ሙስሊሚን የሙስሊሞች ደም ካሳ ይበላለጣል ወይ የሚል ሲሆን الأصل على دماء المسلمين المتكافئة. مسألة يمسلم الشدة يملك كاكاس مالت تمساسا مالت. فلا يفضل المسلم على المسلم. عند مسلم كلا مسلم بالجاي اللون. في عصمة الدم لا يقدر بمالت بسبب النسب ويبزوه أو اللون ويبملكوه أو القبيلة ويبمساربيه أو الغنى ويبحثان دينته أو المنصب. ወይም ክብር ያለውና ክብር የሌለው ሰው በማለት የሚበላለጥ ነገር የለው። ትልቅ የሚባለው የሀገር መሪ ሕፃን ልጅ ቢገድል ወይም አንዲት በዚህ ግቢ ማትባል ምግብ የማይሰጣትን ሴት ቢገድል እንደገደለ ይገደል ማለት ነው። ይችላል እኩል ነው ማለት ይሄ ነው። ወንድ ሴትን ቢገድል እና ባለሀብት ድሃ ቢገድል የትልቅ ቤተሰብ የሚባል ብቸኛ የሚባል ቢገድል እንደገደለ ይገደል በማለት እስላም ወይም ዲን እስላም እስላማዊ ድንጋጌ የሙስሊሞች ደም እኩል መሆኑን ያሳያል ማለት ነው። በመጠበቁ እኩል ናቸው። የገደለ ይገደል በማለት እኩል ናቸው። በደም ካሳው እኩል ናቸው ማለት ነው። ይህን አስመልክቶ عن علي رضي الله عنه قال قال رسول الله صلى الله عليه وسلم ከአሊ እንደተዘገበው ይላሉ እሱ عليه الصلاة والسلام አሉ ምን አሉ المسلمون تتكافؤ دماؤهم مسلموች ደማቸው ተመሳሳይ ነው ويسعى بذمتهم أدناهم በጥበቃ ከለላ አሰጣጣቸው ዝቅተኛው በሰጠው ከለላ ትላልቅ የሚባሉት ይጋሩታል። ማን ሰጠህ ተብሎ አይፈርስም ማለት ነው። የሰጠው ጥበቃ ከለላ ويرد عليهم أقصى ويرد عليهم أقصاهم በቅርብ ባለው በገባው ከለላና ጥበቃ ከሪቀት ያለው ይገባል። እንደዚሁም ደግሞ ትንሹ ባደረገው ትልቁ ይገባል። ሴት በሰጠችው ጥበቃ ወንዱ ይገባል። ወንዶች በሰጡት የሰላም ስምምነት ጥበቃ ሴቶችም ይገባሉ። ጾታ አይለይ፣ እድሜ አይለይ እና ክብርና ትልቅነት ትንሽነት አይለይም ማለት ነው። ደማቸውም እንደዛው ነው። የሚሰጡት ከለላ ጥበቃም እንደዛ ነው እንደ እስላም ማለት ነው። وهم على من سواهم وهم يد واحد على من سواهم ከነሱ ውጭ ባለ አካል እነሱ አንድ እጅ ናቸው። በአንድ የሚጓዙ በአንድ የሚራመዱ ናቸው። አላ ላ ይቁጠሩ ሙስሊሙን በካፍር አሉ። ሙስሊም በካፍር የመጣ አይገደልም አሉ። ካፍር ገዳን ተብሎ አይገደልም ነው። ወላ ذو عهد في عهده የቃል ባልተቤትም በቃሉ እያለ አይገደልም አሉ። ለሰላም ስምምነት ቃል የተሰጠው አካል ካለ የሃይማኖት ልዩነት ቢኖርም ይከበራል፣ አይነካም ነው። ረዋሁ አቡ ዳውድ ወነሳኢ አቡ ዳውድና ነሳኢ የተባሉት የሐዲስ ልቆች ዘግበውታል። ወረዋሁ ኢብኑ ማጃህ አን ኢብኑ አባስ ኢብኑ ማጃህም ዘግበውታል። ከኢብኑ አባስ በተነሳ ሐዲስ ማለት ነው። ቃለ ተዓላ ኢነማ ልሙእሚኑነ ኢኽዋ አማኝ ከተባሉ ሁሉም እኩል ወንድማማቾች ናቸው። ከሁሉም የሚጠበቀው የክብር መገለጫ ለሁሉም ይጠበቃል ማለት ነው። በዘር፣ በመልክ፣ በጉልበት፣ በስልጣን፣ በብቸኝነትና በቤተሰብ ዘመነ ብዙነት ሊለያይ የሚችል ነገር የለም ማለት ነው። ወኢን አሐዱ ሚነ ልሙሽሪኪን እስተጃረከ ኢለላህ እንደው ከሙሽሪኮች አንድ አካል መጥቶ አንተን ጥበቃ ቢጠይቅህ ይላቸዋል ረሱል ዓለይሂ ሰላቱ ወሰላም ፈአጅርሁ ሐታ የስማዕ ከላም አላህ የአላህን ንግግር እስኪሰማ ድረስ ጥበቃ ከለላ ስጠው። ቁርአንን ይስማ፣ ቁርአናዊ ትንሳትን ይረዳ። ثم أبلغه مأمنه ከዛም ሰላም ወደሚያገኝበት አድርሰው ማለት ተንኮል ሳይደርስበት ጉዳት ሳይደርስበት የህይወት ማጥፋት አደጋ ሳይደርስበት ወደ ቤተሰቡ ወደ መጣበት በጠበቀው መልኩ መልሰው ነው።
እያለ ያለው አላህ ሱብሓነሁ ወተዓላ ሱረቱ ተውባ 76 አንቀጽ ላይ ማለት ነው። ወቃለ ሱብሓነሁ በተመሳሳይ በሌላ አንቀጽ ይላል መን ቀተለ ነፍሰን ቢገይሪ ነፍስ ይላል። አንዲትን ሕይወት ያለ ሕይወት ማጥፋት ወንጀል ዝም ብሎ የገደለ ሰው ይላል አው ፈሳድን ፊል አርድ ወይ በምድር እስላም የሚያወግዘውን ብልሽት ሳያስፋፋ ለምሳሌ ሸፍቶ የወጣ የተለያየ ወንጀሎች ሊያስገድሉት የሚችሉ ወንጀሎች አብቶ ዝሙተኛ እና የገደለ ሲሆን እስላም እንዲገደል ይፈቅዳል። መን ቀተለ ነፍሰን ቢገይሪ ነፍስ አው ፈሳድን ፊል አርድ ያለ ወይም በምድር ብልሽት ሳያንሰራፋ ሳያበላሽ ዝም ብሎ ያለ ግድያ ያለ ወንጀል ሊያስገድለው የሚችል ወንጀል ሳይፈጽም አንድን ሙስሊም የገደለ አንድን ሰው የገደለ ይላል አላህ ፈከአነማ ቀተለ ናሰ ጀሚዓ መላው የሰው ዘርን እንደገደለው የሚቆጠርበት ወንጀሉ ምን ማለት ነው? ለምሳሌ ቃቢል ሀቢልን በመግደል እስከ ቅያም ቀን ድረስ የሚሞቱ ግለሰቦች በሱ መዝገብ ይመዘገባል። የሰዓቱ ገዳይ ይመዘገብለታል በመግደሉ የመግደል ፈለግን ስለጀመረ ለቃቢልም ይመዘገባል ማለት ነው። ምን አበዛው የግድያን ብዛት በአሁኑ ሰዓት የግድያ ምክንያት ያልታወቀበት ገዳይ ለምን እንደገደለ ተገዳይ ለምን እንደተገደለ ሁሉ እስከማያውቅ የደረሰበት ወቅት ላይ ያለ ይሄ ሁሉ በማን መዝገብ ይመዘገባል ማለት ነው? በቃቢል መዝገብ ማለት ነው። ይሄ ማለት ነው መላው ሰው ልጅም እንደገደለ ይቆጠርበታል ማለት ከኔ ካንተም ከኛም አንድ ለግድያ ምክንያት የሚሆን ሰው ካለ እሱ ጀምሮ ከሰጠ በኋላ ያን ተያይዞ በቀል መልክ ቅን በመያያዝ ቢቀጥል ሙሉ የሰው ዘር እንደገደለ ይቆጠርበታል ነው። وقال تعالى الله ይላል ولا تقتلوا النفس التي حرم الله الله መግደሏን እርም ያደረጋት የከለከላትን ነፍስ አትግደሉ إلا بالحق በአግባቡ ከሆነ በስተቀር አግብቶ ዝሙተኛ ቢገደል አግባብ ነው። ግን ማነው የሚገድለው ብሎ ሲመጣ ግለሰብ አይደለም የሚገድለው የአገሪቷ መሪ ነው። እስላማዊ ሕግ በሰፈነበት አገር አግብተህ ዝሙተኛ ተሰማሩ በኳስ ሜዳ በአደባባይ ታዛቢ ባለበት ለዛውም በድንጋይ የተወገሩ ይገደሉ ብሎ ይስላል። ሌላው ደግሞ እስልምናን ጥሎ ወደ ሌላ እምነት ይሄዳል። ሌላው ደግሞ ሰውን የገደለ እነዚህ እስላም እንዲገደሉ የፈቀደባቸው ወንጀሎችና የፈጸሙ አካሎች እንዲገደሉ የተወሰነባቸው እስላማዊ ሐቅ ለመንገር ማለት ሰው ይሄን ይመስላል ማለት ነው። ሌላው ሌላን አካል መጥቶ ሊሰርቅ የታገለው ወይም በቤተሰቡ ላይ በእህቱ በእናቱ በሚስቱ በሴት ልጁ ዝሙት ሊፈጽም እየሞከረ አይሆንም ብሎ እየታገለ የመከላከል ክብደቱ ወደ ግድያ አድርሶት አንድ አካል ቢሞት ሐላል ደም ነው እንደይሻል ካሳው ካይለው ግዱን ዘሎ ገብቶ ወይም ከፍቶ ገብቶ ወይ ራሱን ሊያጠፋ ወይ ሊዘርፈው ወይ ዝሙት ሊፈጽምበት ወይ ግብረ ሰዶማዊነትን ሊያስፋፋበት ሲሞክረው ሕይወት አዲን አይነት ነገር ነፍስ አዲን አይነት ነገር ለራስ በመከላከል አደጋ ቢያደርስበት እስላም ካሳ አይጠይቀው ነው ይገለጻል። فخلاصة الجواب كلاي هل تتفاوت دماء المسلمين የሙስሊሞች ደም ትበላለጣለች ብለን ነበር የተነሳው ከመሻለ ያንን መልስ خلاصة الجواب لا የሙስሊም ደም አይበላለጥም የሙስሊም ክብርም አይበላለጥም የሙስሊም ንብረትም አይበላለጥም ሕይወቱን ማጥፋት የለብህም ክብሩን መንካት የለብህም ሐቁን መብቱን ንብረቱን መስረቅ ወይም መዝረፍ በህግ አስገድለህ መቀበል የለብህም የሚለው ኢስላም لا تتفاوتوا في أصل الحرمة حرام بمورنا والعصمة بمتبقوا أي بلالتهم بل هي متكافئة دوم كلاتهم يقدر يقدران إنج قرة يقرتان ترسيا إلكال إنكالنتان أين فرط أين فرطان إقر يقرت أين يقرتان لك إسلام إن دادرقوا عدرقاتي تبقلت يا أين توجد إن دا يدقاقم ولكم في القصاص حياة يا أولي الألباب يا الله نانت نقول بعد مدرش بمكان لأن أنت هوت ما قويت على الله أنسان نقدر نقدر نكرر هذا أكان بدأ كادرس إن من السبت كرر هذا أكان بدأ كادرس إيه مالته بمكان
ወንጀለኛን አንድን አካል የጎዳን እንደጎዳው በማድረግ ለእናንተ ሕይወት አላችሁ ያለው አላህ كما جاء في الحديث النبوي بحديث النبوي እንደመጣው مع وجود بعض التفصيلات الفقهية عندنا يفك ዝርዝር ዘገባዎች ከመኖራቸው ጋር في أحكام القصاص በቅሳስ ህግጋት ማለት ነው ቅሳስም በተለያየ መልኩ የሚዘረዝሩ ልዩነት የሚመስሉ ነገሮች ሊታዩ ይችላሉ አንዳማት አንደል خطأ بعض እያሉ ግድያው ራሱ በሶስት ተካፍሏል እንደገደለ ይገደል የሚባልበት ወንጀል አለ ግድያው ራሱ ላይ እንደገደለ መገደል ሳይሆን ደም ካሳ ይከፈለት የሚባል አለ እና የመሳሰሉ እንደገና ደም ካሳውን ሲከፈል ሙሉ በራሱ ይከፈል በዘመኑ እስከ 50 ተቆጥሮ ይካፈሉት የሚባል አለ እና ግማሹን በራሱ ግማሹን በዘመን ያለ ተለያየ መንገዶች ሊኖሩ ይችላሉ የወንድ ልጅ ደም ካሳና የሴት ልጅ ደም ካሳ ሊለይ ይችላል እነዚህ ልዩነቶች እንዳሉ ሆኖ ነገር ግን በህይወት በመቆየት ክብር እና እንደተቀደሙ ይገደልላቸው ማለት ደም ካሳ ይከፈልላቸው ማለት ክብር ግን ኦኩላቸው ሰዎች ነው في أحكام القصاص والدية በቅሳስ በበቀል ህግጋትና እንዲሁም ደግሞ በደም ካሳ እንደ አህል العلم ወቅት ባተበቶች ዘንድ የተወሰኑ ልዩነት የሚመስሉ ነገሮች ቢኖሩም የሙስሊሞች ደም አይበላለጥም እኩል ነው የገደለ ይገደላል የቀማ ይመልሳል እያለ አካል ጉዳት ያደረሰ የአካል ጉዳት አጸፋው በህጋዊ መንገድ እንዲመለስበት እስላም ያዛል የሰው ልጆችን በህይወት በደህንነት በሰላም ለማቆየት እጅጉኑ እድል እንደሚሰጥ አላህ ወለኩም في القصاص حياة يا أولي الألباب ማለት ይገልጻል ብዙ ጥቅሶችን መጥቀስ ይቻላል ግን ለማሳጠር ያህል ይሄን ያህል ካል ከተባባልን ይበቃል አላህ እናንተንም በሰማችሁት እንድትጠቀሙ ያድርጋችሁ እኔንም ባሰማኋችሁ ከአላህ ይገራል አላህ ያድርገኝ እያልኩኝ የዛሬ ቆይታችን ይሄን ይመስላል ወሰለላሁ ወሰለም على نبينا محمد وعلى آله وصحبه وسلم